ብላ እንዳደገች በይፋ የምትናገር ሴት አንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። ትክክለኛ መልእክትን ያስተላልፈው ብዬ አስባለሁ። እሸቱ መለሰ ግን በቃ እመን፣ በቃ ቸግሮሃል እመን። ቀደም ሲል እንግዲህ በእሸቱ መለሰና በሰሞኑ ባነሳቸው ጉዳዮች የተቃወሙትን ሀሳብ ድጋፍ የሰጡትንም ሰዎች በማስመልከት ያስደመጥኳችሁ ነው። እንግዲህ በቅርቡ ኮሜዲያን እሸቱ በማህበራዊ ሚዲያ በተለይም በቲክቶክ ላይ አነጋጋሪ የሆነ ሀሳብ ይዞ መጥቷል። ይህ ሀሳብ የሚመለከተው በተለይም ሀና ባምቢ ሀበሻ በመባል የምትታወቀው በቲክቶክ ተጽዕኖ ፈጣሪዋን ላይ ያነጣጠረ ነው። እሸቱ በቪዲዮ ላይ እነዚህ ወጣቶች ሀናን ወይም ባምቢ ሀበሻን እና ሌሎችንም ይመለከታል። በቲክቶክ ላይ ከሚያሳዩት ከስርዓት የወጣ ድርጊትና የገንዘብ ፍቅር ማግስት የቤተ ክርስቲያንና ገዳማት ላይ ሲገኙ እንዲሁም የሃይማኖት ተቋም ሲያስተዋውቁ ማየት ኖርማል አይደለም በማለት ነው የሚወቅሰው። የኃጢአተኛ ገንዘብ በእግዚአብሔር ዘንድ ተቀባይነት የለውም እስከ ማለትም ደርሷል። እሸቱ እንግዲህ በማህበራዊ ሚዲያ ላይ ያለውን የስነ ምግባር መላላት ማውገዙ በጣም ብዙ ሰዎች ደግፈውታል። ቢሆንም ግን ጉዳዩ ቀጥታ ከሃይማኖት ጋር አያይዞ የሰጠው ብያኔ አንተ ማነህ ይህንን ለማለት የሚያስችል በሚል ተቃውሞ እየገጠመው ነው። ይህንም በተመለከተ ነው እንግዲህ ዛሬ የተወሰኑ ሀሳቦችን ይዤ የመጣሁት። ጭላሉ ቲዩብ ነው። በመከታተል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። እንግዲህ የእሸቱ በዚህ ጉዳይ ላይ የዘነጋው ትልቁ እውነት የእግዚአብሔር መንገድና አሰራር ሁሉም የማይመረመርና ያልተጠበቀ መሆኑን ነው በማለት ብዙ ሰዎች ይገልጻሉ። አንድ ሰው ማታ ስህተት ሰርቶ ጠዋት ወደ ቤተ መቅደስ ተገኝቶ ምሕረት ቢጠይቅ ወይም በራሱ መንገድ ወደ ፈጣሪው ቢቀርብ ማንም የሰው ልጅ የልብ ንጽህናን የመመዘንና አንተ አትገባም የማለት መለኮታዊ ስልጣን የለውም በማለት ነው ትችት በእሸቱ ላይ ሀሳብ የሚያቀርቡት። እስቲ የተወሰኑ በዚህ ጉዳይ ላይ ስሜታቸውን የገለጹ ሰዎችን ቪዲዮ ላስደምጣችሁና ተመልሰን እንገናኛለን። በእሸቱ እጅ ቢሆን ኖሮ ገነት መግቢያና ሲኦል መግቢያ አልቆልን ነበረ። ማነው አንተን የፍርድ ዱላ ሰጥቶ ፈራጅ ያደረገህ? ማነው ለአንተ ክንፍና ሄሎ ጭንቅላት ላይ ያስቀመጠ? ማነው አንተ የሰው ወላጅና እንደዚህ የእውነት አስበህ ከሆነ ለምን ሜሴጅ አላክላትም? ኦር አላክላቸው? ሶሪ ስለ አንድ ሰው ያወራ አይነት ነገር አስመሰልኩት መሰለኝ። what makes you think you're right about everything? who are you? ምን ጉድ ነው እናታችሁ? ሰው እንዴት እንደዚህ ሁሉ ሰዓት ደቂቃ ስለሆኑ ሰው እንዴት መሰላችሁ? እሸቱ መለሰ ማስታወቂያ እየሰራ ነው። እንዴት አድርጌ ልስራው ብሎ ሲያስብ መጣለት ይሄ ነገር። ምንድነው የመጣለት? ክለብ ባደርሽበት ልብስሽ ክለብ ባደርክበት ልብስ ቤተክርስቲያን ትገባለህ። የጣንና የሺሻ ጭስ አይምታታባችሁም ወይ? የማቴዎስ ወንጌል ምዕራፍ 7 ኃጢአቱን ሲሰራ እንጂ ማረኝ ብሎ ሲያለቅስ አላየኸውም ይላል። እና እኔ ማለት የፈለኩት ኢቭን የምክር ቪዲዮ እንኳን አይደለም፣ እየመከራት አይደለም፣ እህቱን እየመከረው እንኳን አይደለም፣ ማስታወቂያ እየሰራ ነው። ማስታወቂያ ለመስራት እነዚህን ሰዎች መጠቀም ሌላ ክሬቲቪቲ አተህ ነው ወይ? እንግዲህ ከእሸቱ ጋር ተያይዞ ትክክል ነው ማንም ይገስጸው። ታዲያ ትክክል ያልሆነውን ነገር ትክክል አይደለም ብሎ መናገሩ የቱ ጋር ነው ስህተቱ ብለው ከእሸቱ ሀሳብ ጎን የቆሙ ሰዎችም አሉ። እንደተቃወሙ አውቃለሁ። ነገር ግን ትክክለኛ መልእክትን ያስተላልፈው ብዬ አስባለሁ። ማንም ሰው ፈራጅ አይደለም። ሁላችንም ከእግዚአብሔር በታች ነን። ሁላችንም ኃጢአት አለብን። ግን ማይሆን ነገር ደግሞ አይሆንም ነው መባል ያለበት። መወገዝ ያለበት ነገር መስተካከል ያለበት ነገር ከሆነ መስተካከል አለበት እና ፈራጅ አይደለንም ተብሎ ተፈርቶ አስተያየት አይሰጥ። ትክክለኛ ነገር ትውልዱን የሚቀርጽ ትክክለኛ አስተያየት አይሰጥ ነው የምትሉት። አንዳንዶች ደግሞ እንግዲህ እሸቱ በልጆች ላይ በስነ ምግባር መላላትና መውደቅ ላይ የሚሰራቸውን ስራዎች በማየት በማህበራዊ ሚዲያ ያለውን ተቀባይነት በማየት አሁን ከስራ ውጭ መሆን አለብህ ሀሳቦች ሁሉ እየነጠፉ ነው ያሉት። ስለዚህ የምታቀርባቸው ለማህበረሰብ ለሀገርም ለግለሰብም የሚጠቅሙ ስላልሆኑ ስራህን ቀይሩላ እስከ ማለት የደረሱ ሰዎችም አስተያየት ዞር ስል በማህበራዊ ሚዲያ ይቻለው። እሱን ደግሞ ተከታይ ነው ጋር እሸቱ መለሰ ግን በቃ እመን፣ በቃ ቸግሮሃል እመን፣ በቃ የኢትዮጵያ ሕዝብ ይርዳኝ፣ በመኪና ብድር አለብኝ፣ ቤት ተከራይቼ ነው የምኖረው፣ ብዙ ሰራተኞች አሉኝ፣ እነሱን መክፈል አቅቶኛል ብለህ ሐላል አድርገው፣ በቃ ችግርህን ሐላል አድርገው። እንዴ ምንድነው አቅጣጫ ቀዳዳ እየፈለክ ካልደፈንኩ የምትለው የህዝቤን? በቃ ካልበላው ካልጋጥኩ የምትለው እዚህም እዛም በቃ ተረሳ፣ አለፈ፣ ያንተ ጊዜ አለፈ። በቃ ምንድነው አሁን ቸግሮኛል እርዱኝ ምናምን ብለህ ሌላ ምክንያት ፍጠር። በቃ ሃይ ምንድነው ሁሉ ነገር ላይ ጥልቅ እያልክ ያለው? ምን ሆነ ነው ብራዘር?
በቃ ካልቻልክ ወደ ነበርክበት እኮ ወደ መጀመሪያ ስራ መመለስ ትችላለህ። ጭላሉ ዩቲዩብን የተከታተላችሁት በእሸቱ ሰሞኑን በለቀቀው ቪዲዮን መነሻነት ማህበራዊ ሚዲያ ላይ ተቃውሞም ድጋፍም እዚህም እዛም ሲወራወሩ የነበሩ ሀሳቦችን ነው በተወሰነ መልኩ በጣም በተወሰነ መልኩ የዳሰስኩላችሁ። የእናንተ መልከታ ምንድን ነው? ኮሜንት ላይ ሀሳብ አስተያየታችሁን በማስፈር መወያየት እንችላለን። ጭላሉ ዩቲዩብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። ለዛሬ ጨርሰናል። ሌላ ጉዳይ ሌላ ጊዜ ይዘን እንመጣለን። እናመሰግናለን ስለነበረን ጊዜ።